የዓለምን ኢኮኖሚ በሰከንዶች ውስጥ ሽባ ሊያደርግ የሚችል ሶስተኛውን የዓለም ጦርነት ሊጭር የሚችል አንድ ጠባብ የባህር መተላለፊያ በምድር ላይ አለች። እሷ የሆርሙዝ ሰርጥ ናት። በየቀኑ የዓለም የነዳጅ ፍላጎት 20 በመቶ የሚያልፈው በዚች ወንዝ በሚያክል ነው። ነገር ግን ይህ ዛሬ የጂኦፖለቲካ ቀውስ ማዕከል የሆነው የፋርስ ባህረ ሰላጤ ቀጠና በአጋጣሚ የመጣ የታሪክ አጋጣሚ አይደለም። ከ3000 ዓመታት በፊት በመጽሐፍ ቅዱስ ገጾች ላይ ስለዚች ምድር፣ ስለ ፋርስ ኃያልነት፣ ስለ ኤላም ውድቀትና በመጨረሻው ዘመን ስለሚመጣው ታላቅ ጦርነት ቅንጅት አስቀድሞ ተጽፎ እናገኛለን። ይህ የዘመናችን ትልቅ ስጋት የሆነው የሆርሙዝ ቀውስና መጽሐፍ ቅዱሳዊው ትንቢት እንዴት ይገናኛሉ? እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የፋርስንና የሆርሙዝን ምስጢር ከመጽሐፍ ቅዱስ ገጾች ላይ እንገልጣለን። ሰላም ጤና ይስጥልን፣ እንደምን ቆያችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ የምንጓዘው በሁለት ትይዩ ዓለማት ውስጥ ነው። በአንድ በኩል በዘመናችን የዓለም ሀያላን ሀገራት አሜሪካን፣ ኢራንን፣ ቻይናን እና የባህረ ሰላጤውን ሀገራት ያፋጠጠው የሆርሙዝ ሰርጥ ወታደራዊና ኢኮኖሚያዊ ቀውስ፣ በሌላ በኩል ደግሞ በብሉይ ኪዳን መጽሐፍት ውስጥ በትንቢተ ኤርሚያስ፣ በትንቢተ ሕዝቅኤል፣ በትንቢተ ዳንኤል እና በትንቢተ ኢሳያስ የተጻፉ ጥንታዊ እውነታዎች። ቪዲዮውን ከመጀመራችን በፊት ላይክ በማድረግ አዲስ ከሆናችሁም ሰብስክራይብ በማድረግ አብራችሁን ዝለቁ። አሁን ቀጥታ ወደ ዝርዝር ታሪካችን እንገባለን። የሆርሙዝ ሰርጥ በሰሜን በኩል በኢራን በደቡብ በኩል ደግሞ በኦማን እና በተባበሩት አረብ ኤምሬት መካከል የሚገኝ ጠባብ የባህር መስመር ነው። ስፋቱ 39 ኪሎ ሜትር እንደሆነ ይገመታል። ነገር ግን መርከቦች የሚያልፉት የባህር መስመር ስፋት በሁሉም አቅጣጫ 2 ማይል እንደሆነ ነው የሚነገረው። ይህም ማለት ኢራን በዚህ ሰርጥ ላይ አንዲት የጦር መርከብ ብታስቀምጥ ወይም ማይን ብታጠምድ የዓለም የነዳጅ ዝውውር በአንድ ጀንበር ያቆማል ማለት ነው። የፋርስ ባህረ ሰላጤ ቀውስ በቀጥታ ከኢኮኖሚ አልፎ ወደ ወታደራዊ ፍጥጫ ያመራል። ይህ ቀውስ ግን የዛሬ ጅምር አይደለም። የዚች ምድር ውጥረት ታሪክ ከጥንት ጀምሮ የነበረ ነው። አሁን ጥያቄው መጽሐፍ ቅዱስ ስለዚች ስትራቴጂካዊ ምድር ምን ይላል? መጽሐፍ ቅዱስ ውስጥ የሆርሙዝ ሰርጥ የሚለው ዘመናዊ መጠሪያ ቃል በቃል ባይገኝም፣ ነገር ግን ይህ ሰርጥ የሚገኝበት በፋርስ ባህረ ሰላጤ ዳርቻዎች በጥንት ዘመን ኤላም እና ፋርስ በመባል ይታወቁ ነበር። የኤላም ምድር አሁን ኢራን የምትባለው አገር ደቡብ ምዕራብ ክፍል ሲሆን ግዛቷ ቀጥታ እስከ ሆርሙዝ ሰርጥ ዳርቻ ይዘረጋ ነበር። በኦሪት ዘፍጥረት ምዕራፍ 14 ላይ የኤላም ንጉሥ ኮሎዶጎሞር ከአብርሃም ዘመን ጀምሮ ኃያል እንደነበር እናነባለን። ይህ የሚያሳየው የሆርሙዝ አካባቢ ከሰው ልጅ የጽሑፍ ታሪክና ከመጽሐፍ ቅዱስ መጀመሪያ ጀምሮ የኃያላን ነገስታት መነሻ እንደነበር ነው። የሆርሙዝ ሰርጥ ማዕከል የሆነው የፋርስ ባህረ ሰላጤ በኋላ ላይ የዓለምን ታሪክ የለወጠው የፋርስና የሜዶን ግዛት ማዕከል ሆነ። መጽሐፍ ቅዱስ ለፋርስ ንጉሥ ቂሮስ አስደናቂ ትንቢት ይናገራል። ንጉሥ ቂሮስ ሳይወለድ ከ150 ዓመታት በፊት ነቢዩ ኢሳያስ ስሙን ጠቅሶ እንዲህ ሲል ተንብዮ ነበር። እግዚአብሔር ለቀባው ሕዝቡን በፊቱ ይጥል ዘንድ የነገስታቱን ወገብ ይፈታ ዘንድ ለቂሮስ በፊት እሄዳለሁ፣ ተራራዎችንም ትክክል አደርጋለሁ፣ የነሐሱንም ደጆች ሰብራለሁ፣ የብረቱን መወርወሪያዎች እቆርጣለሁ ይላል። በተጨማሪም ነቢዩ ዳንኤል በባቢሎን በነበረበት ጊዜ ባየው ራእይ የፋርስን መንግስት በሁለት ቀንድ አውሬ መስሎታል። ያየኸው ባለ 2 ቀንድ አውራ በግ የሜዶንና የፋርስ ነገስታት ናቸው ይላል። ይህ ታላቅ ግዛት የባህር ኃይሉን የሚያንቀሳቅሰውና የዓለምን ንግድ የሚቆጣጠረው በዚህ በሆርሙዝ ሰርጥ በኩል ነበር። በዛሬው ጊዜ በሆርሙዝ ሰርጥ ላይ የሚፈጠረው ቀውስ የዓለምን ንግድ እንደሚያናጋው ሁሉ በጥንት ዘመንም ይህ መስመር የዓለም ሀብት የሚያልፍበት ነበር። በትንቢተ ሕዝቅኤል ምዕራፍ 27 ላይ እግዚአብሔር በወቅቱ የዓለም ንግድ ማዕከል በነበረችው በጢሮስ ላይ የተናገረውን ትንቢት እናገኛለን። በዚያም የፋርስና የአረብ ነጋዴዎች በባህር መስመር ያደርጉት የነበረውን ንግድ ጠቅሷል። የፋርስና የሉድ የፉጥም ሰዎች በሰራዊትሽ ውስጥ ተዋጊዎች ነበሩ። የዴዳን ሰዎች ነጋዴዎች ነበሩ። የብዙ ደሴቶች ንግድ በእጅሽ ነበረ። የዝሆን ጥርስና የጥቁር እንጨት እጅ መንሻ ያመጡልሽ ነበር ይላል። ይህ የሚያሳየው የሆርሙዝ ሰርጥና የፋርስ ባህረ ሰላጤ ከጥንት ጀምሮ የዓለም ኢኮኖሚ የደም ስር እንደነበሩ ነው። አሁን ደግሞ ወደ ዋናውና አሳሳቢው ክፍል እንመጣለን። የዛሬው የሆርሙዝ ሰርጥ ቀውስ ከመጨረሻው ዘመን የመጽሐፍ ቅዱስ ትንቢት ጋር እንዴት ይገናኛል? በመጀመሪያ በትንቢተ ኤርሚያስ ምዕራፍ 49 ላይ ስለ ኤላም ወይም ስለ ሆርሙዝ የተነገረ አስደናቂ ትንቢት አለ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣
እነሆ ዋና ኃይላቸው መሳሪያ የሆነውን የኤላምን ቀስት ሰብራለሁ። ከአራቱም ከሰማይ ማዕዘናት አራቱን ነፋሳት በኤላም ላይ አመጣለሁ። ወደ እነዚያ ነፋሳት ሁሉ እበትናቸዋለሁ። ከኤላም የተሰደዱ ሰዎች የማይደርሱበት ሕዝብ አይገኝም ይላል። በሁለተኛ ደረጃ በትንቢተ ሕዝቅኤል ምዕራፍ 38 ላይ በመጨረሻው ዘመን በሚሆነው የታላቁ ጎግና ማጉግ ጦርነት ውስጥ ፋርስ ወይም ኢራን ከሰሜኑ ኃይሎች ጋር አብራ እንደምትሰለፍ ተጽፏል። ፋርስን፣ ኢትዮጵያን፣ ፉጥንም ከነሱ ጋር ከሰሜን ዳርቻም የጎሞርን ቤት ሰራዊቱንም ሁሉ ይላል። በዛሬው ጊዜ በሆርሙዝ ሰርጥ ላይ የሚታየው ወታደራዊ ውጥረትና የፖለቲካ ጥረት መጽሐፍ ቅዱስ ከሺህ ዓመታት በፊት የተናገራቸውን የትንቢት አካሄዶች የሚያስታውስ ነው። ውድ ተመልካቾቻችን፣ በአጠቃላይ ሲታይ የሆርሙዝ ሰርጥ የሚለው መጠሪያ ዘመናዊ ይሁን እንጂ ቦታው ግን ከመጽሐፍ ቅዱስ የኤላም፣ የፋርስና የብሉይ ኪዳን የንግድና የጦርነት ታሪኮች ጋር በጥብቅ የተሳሰረ ነው። የዛሬው የሆርሙዝ ቀውስ የነዳጅና የፖለቲካ ውጥረት ብቻ ሳይሆን ዓለማችን ወዴት እየሄደች እንደሆነ የሚያሳይ ትልቅ ምልክት ነው። በመጽሐፍ ቅዱስ ትንቢትና በሆርሙዝ ሰርጥ ቀውስ መካከል ስላለው ግንኙነት ያላችሁን አስተያየት በኮሜንት ጻፉልኝ። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ለሌሎች እንዲደርስ አድርጉ። ቻናላችንን ሰብስክራይብ ማድረግን አትርሱ። ስለተከታተላችሁን እጅግ አድርገን እናመሰግናለን። በሌላ ቪዲዮ እስከምንገናኝ ደህና ቆዩ።